ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀገሬ ልጆች ያላችሁበት ያላችሁ ሰላማችሁ ብዙ ትርፍ ይበልኝ። እንዴት ናችሁ? ደህና ናችሁ? የኔ ጋር ሰላም ይመስገን፣ እግዚአብሔር ይመስገን። ለዚህ ሰዓት ለዚህ ደቂቃ ያደረሰን እግዚአብሔር የተመሰገነ ይሁን። ዛሬ በጣም ደስ ብሎኝ ነው የመጣሁት ማለት ነው። አንዳንድ ጊዜ ሰዎችን ፈልገን ሰዎችን ማግኘት ስንችል ሰው ፈልገን ደግሞ ሰው ስናጣ በጣም ይከፋናል። እና እኔ በጣም ደስ ያለኝ ምንድን ነው ባለፈው የሰራሁት ቪዲዮ ማለት ነው፣ ታስታውሱ ከሆነ ፊቴን ላይ ማዳት ወጥቶብኛል ብዬ ያሳየኋችሁ ጊዜ የዛን ሰዓት አብዛኛችሁ ኢሚዲየትሊ ስልኬንም የተቀበላችሁ አላችሁ፣ እየደወላችሁልኝ ያላችሁ፣ በውስጥም የምናወራው በጣም ብዙ ነገር መክራችሁኛልና በጣም ነው የማመሰግነው። ነገር ግን ከእያንዳንዳችሁ ያገኘሁት አስተዋጽኦ ምንድን ነው? በቃ ይህን ያክል በሰዎች አሳሳለሁ እንዴ? አጓጓለሁ እንዴ? ማለት ለእኔ የሚያስብልኝ ሰው አለ እንዴ ብዬ ነው ራሴን እንደገና ዞር ብዬ እንዳይ አድርጋችሁኛል። በጣም ነው የማመሰግናችሁ፣ እውነት ለመናገር ማለት ነው። በጣም ነው የማመሰግን። የኔ ፀጉር እንትኖች መቼም አይጠፉም ከየቦታው እና በጣም ነው የማመሰግነው። የምር በጣም ብዙ ነገር አግዛችሁኛል፣ በጣም ብዙ ነገር መክራችሁኛል እና በጣም አመሰግናለሁ። በኮሜንት የጻፋችሁልኝ አላችሁ ሁላችንም። በቃ እኔ ብቻ ነበር የሚመስለኝ ማለት ማዳት የተያዘ። ሌላው ነገር ያው እንደምታውቁት የኔ እንትን ይቆራረጣል። የኔ ቪዲዮዎች እንዴት ተቆራረጡ ነው ሁሉ ጊዜ ማለት ነው። እና ያው በጣም ነው የማመሰግነው፣ በጣም ማለት ነው እጅግ በጣም ብዙ ምክሮችን የሰጣችሁ ልጆች አላችሁ። ከዛ ሁላ ምክራችሁ ምን እንደጠቀመኝ ልንገራችሁ። መድኃኒቱን ኢሚዲየትሊ አቆሜያለሁ ማለት ነው። ጀምሬ የተባልኩትን መድኃኒት ጀምሬው ነበር፣ እንደውም ይባስ ነው ያባሰው እና እሱን አቁሜ ምን መጠቀም ጀመርኩ መሰላችሁ? ይሄ ተልባ ቀቅዬ ተልባና የሮዝ ውሃ አንድ ላይ አቀላቅዬ እሱን እጠቀማለሁ ማለት ነው። እና እሱ የተለየ ለውጥ አለው። የኔ ፊት አንደኛ የቆዳ ስስነት ስላለው እንትን አይልም። ይሄ ምንድን ነው የሚባለው? ዛሬ ጉሮሮ ጥሩ አይደለም፣ ጉንፋን ሊይዘኝ ብሎ ይሁን አላውቅም። እና ይቅርታ ለድምጽ ጥራት። ሲጀመር የኔ ድምጽ መቼ ጥራት ኖሮት ያውቃል? እውነቴን ነው። እና በጣም ነው የማመሰግነው። በጣም ብዙ ምክር የመከራችሁኝ ያላችሁ፣ በጣም አይዞሽ እኛም ነን ብላችሁ ያጽናናችሁኝ እህቶች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እውነት ከልቤ ነው። እውነት ለመናገር በቃ ማለት እንደዚህ ስንተሳሰብ፣ እንደዚህ ስንዋደድ፣ እንደዚህ እርስ በርሳችን ስንተጋገዝ አቤት እንዴት ደስ እንደምንል ማለት ነው። እና ምን መሰላችሁ? እርስ በርሳችን እንዋደድ፣ እርስ በርሳችን እንፋቀር። እግዚአብሔርን ለሰው ልጅ ትልቁ ነገር ፍቅር ነው። የምር ኢትዮጵያ ሀገራችንን ሰላም ያርግልን፣ የድሮ ማንነቷ ይመለስልን፣ ፍቅሯ ይምጣልን። በቃ ብዙ ነገሩ ይናፍቀኛል እኔ ኢትዮጵያና ያ ይመለስልን። አሁን እናንተ ለኔ ደግሞ ስለሚጠቅማችሁ ነው የምነግራችሁ ማለት ነው። ለምን ሰው የማይጠቅመውን ነገር አምጥቶ አይናገርም? በደንብ ነው የሚጠቅመው። ስለዚህ ባገኛችሁት አጋጣሚ በቃ ባገኛችሁት አጋጣሚ ሁለቱም በአንድ ያስቀምጣችሁት፣ አንዴ ያጠባችሁት ሩዝና አንዴ የቀቀላችሁት ለአንድ ሳምንት ይሆናችኋል። መቱን ብትታጠቡበት ማለት ነው። በጣም ብዙ ነገር አይደለም የሚያስፈልገው፣ ትንሽ ነገር ነው እውነቱን ለመናገር። ቆይ አምጥቼ ላሳያችሁ እኔ ማለት ነው ለስንት ቀን እንደምጠቀማት። ላሳያችሁ ነው። አሁን ይሄ ለስንት ቀን ይበቃል ብላችሁ ታስባላችሁ? እንደዚህ የምትሆነው ይችን ብትቀቅሏት ለአንድ ሳምንት
እያላችሁ ያው እኔ ለሁለት ለሶስት ወር ይበቃኛል ማለት ነው። ይሄ በጣም ብዙ ነው አያችሁ። ስለዚህ እንደዚህ አድርጋችሁ ተጠቀሙ። በማዲያት ለምትሰቃዩ ልጆች ለእኔ በጣም የጠቀመኝ፣ በዛ ላይ ለፀጉራችሁ ይሄንን አንድ ማንኪያ ቀቅላችሁ ቅርንፉድ ትንሽ እንደዚህ አድርጌ ነው የሚጨምረው፣ ወይም ደግሞ በትንሿ የሻይ ማንኪያ ትልቁ ነው ሳይሆን ትንሿ ፈሷ አንድ አውጥታችሁ ጨምሩና አብራችሁ ቀቅላችሁ አጥልላችሁ ከሩዝ ውሃ ጋር አቀላቅላችሁ ፀጉራችሁን ለ2 ሰዓት ያክል ቆይታችሁ ብትታጠቡት አሪፍ ነው። እሱ ምንድነው የሚጠቅማችሁ ካላችሁ እንዳይበጣጠስ እና ብዛቱ እንዳይቀንስ፣ ለልስላሴ፣ ሌላ ለምንም አይጠቅምም። ከ10 ደቂቃ በኋላ ደግሞ ምን ታደርጋላችሁ መሰላችሁ? ያንን ዝግዝግ ታረጋችሁ በኋላ ያቀረባችሁትን የሩዝ ውሃና የተልባውን ውሃ በፌስታል ስር አድርጋችሁ በሻሽ አድርጋችሁ አቆዩት ማለት ነው ለ2 ሰዓት። ከዛም በኋላ ታጠቡት። ወዲያው ታጥባችሁ እርጥቡ ሳይደርቅ ቅባት ቀቡት። ቅባት ስትቀቡ የምመክራችሁ አሁንም በድጋሚ ሄጄ ላምጣና ላሳያችሁ እስኪ። አትመላለሽብን በሉ። እኔ የምጠቀመው ዳክስ ቅባት ማለት ነው። ከኢትዮጵያ የሚያመጡ ልጆች እዚህ ጋር ነው። ይሄን ቅባት ተጠቀሙ፣ ጥሩ ነው ለፀጉራችሁ ነው። ለፀጉራችሁና ለፊታችሁ ደግሞ ይሄ ነው ተልባ ማለት ነው። ይሄ ከሩዝ ውሃ ጋር አድርጋችሁ ተጠቀሙት። ይሄ ለኔ የጠቀመኝ ነገር ነው ማለት ነው። እና ይሄ በርጥቡ በቃ ብትቀቡት ጥሩ ነው። ይሄ እንደውም አንደኛው አይደለም ሁለተኛው ስለሆነ ብዙም አልተመቸኝም ለኔ ማለት ነው። ከዛም በኋላ እንደዚህ አያችሁት፣ ጫፍ ጫፉን እየከፈላችሁ ከዛ በቃ እንደዚህ እያደረጋችሁ ተጠቀሙት ማለት ነው። ይታያችኋል ብዬ አስባለሁ እንዴት እንደሚያሳምረው ማለት ነው። በተረፈ ውድና እየተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። በቃ በጣም ነው የማመሰግነው ለሰጣችሁ ድጋፍ፣ ላበረታታችሁኝ ሁሉንም ነገር አይዞሽ፣ ተጎንሽ ነን፣ አታስቢ፣ ሁላችንም ነን፣ በርቺ፣ ጠንክሪ እንጂ ብቻ ጠንካራ ሁኚ እንጂ ማዳት ነገ ጧት ይለቃል ብላችሁ ላበረታታችሁኝ በተለይ እከሌን ብዬ ባልጠራችሁ ስማችሁን እናንተ ራሱ ታውቃላችሁ ራሳችሁ ማለት ነው። ስለዚህ እና እጅግ በጣም ነው የማመሰግነው፣ እግዚአብሔርን በጣም ነው የማመሰግነው በድጋሚ ማለት ነው። በጣም ነው የምወዳችሁ ሁላችሁንም ኦዲየንሶች እወዳችኋለሁ። ነገር ግን በተለየ መልኩ እናንተ በውስጥ መታችሁ እስኪ ይሄ ላንቺ ከተሻለሽ ምናምን ብላችሁ መድኃኒትም እየላካችሁልኝ ስላላችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ረጅም ዕድሜ ከጤና ጋር ይስጥልኝ። ሀገራችን ኢትዮጵያን ሰላም ያርግልን። እኔ እንዲህ ኢትዮጵያ ሰላም በጣም ነው የሚያሳስበኝና ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነቷን ያምጣልን። አመሰግናለሁ። ባይ ባይ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው